ዛሬ ለአዶናይ አንድ ሰርፕራይዝ ልናደርገው ነው። በስተመጨረሻም ከመቶ በላይ የሚሆኑ ህጻናት ነፃ ህክምና ድላገኝ ድንግልናዋን $2 ሚሊዮን የሸጠችው ይህች ወጣት በህይወቴ ሴት አውርቼም ሆነ ተገናኝቼ አላውቅም። የኔ ዓላማ ሰርቼ መብላት አዶናይ በ6 ወር ውስጥ ኢትዮጵያ ላይ ሰክሰስ ይዞ መምጣት ምንም የሚሉት ነው። ታም በተሸብ የኔ አዶናይ ማርች 28 ሞቲቬሽናል ስፒች ያቀርባል። ሁላችንም እዛ እንሄዳለን። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው ሁላችንንም ይሄን ቪዲዮ ላይክ በማድረግ እንጀምር። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ ማለት እወዳለሁኝ። እንግዲህ እንደተለመደው አዳዲስና ወቅታዊ የሆኑ ጉዳዮችን ይዤ መጥቻለሁኝ። አብራችሁን እስከ መጨረሻ አብራችሁ እንድትቆዩ በትህትና ጋብዛችኋለሁኝ ማለት ነው። እንግዲህ ሐሳብ አስተያየት ካላችሁ በስተመጨረሻ ኮሜንት ላይ ሐሳብ ስጡኛላችሁ ማለት ነው። ከዚህ ቪዲዮ እንጀምር። በህይወቴ ሴት አውርቼም ሆነ ተገናኝቼ አላውቅም። የኔ ዓላማ ሰርቼ መብላት፣ ለእናቴ ተስፋ መሆን ነው ይለናል። ሰው እንደ ምግብ ርቦኛል። ሕፃናት እንኳን እኔን ሲያዩ እኔን ፊት ሲመለከቱ ማልቀስ ይጀምራሉ። ምግብ አዘው እየበሉ ያሉ ሰዎች ሆቴል ውስጥ ድንገት እኔ ከገባው ምግቡን ትተውት ከፍለው ይወጣሉ። በአንዲት በተረገመች ዕለት ነው እሱና ወንድሙ ተኝተው ባሉበት ድንገት እናትየው ለኩሳው ሳታጠፋው በረሳችሁ የኩራዝ መብራት ፊቱ እንደምታዩት ተቃጥሎ ከልጅነት እስካሁን እስካለው ዕድሜው ድረስ በፊቱ ላይ ይሄ የምትመለከቱት ጠባሳ በተለያዩ የህይወቱ አጋጣሚዎች ፊቱም ላይ በደረሰው አደጋ ጓደኞቹ ሲስቁበት ትምህርት ቤቱን ለመማር እስከሚያቅተው ህይወት ስትከብድበት የኖረው ይህ ወጣት ዛሬ ላይ ህይወት ከብዶኛል፣ ሰርቶ መብላት ከብዶኛል፣ ሰዎች ፊቴን እያዩ ስራ እንኳን እንዳልሰራ እየገፉኝ ነው የሚገኙት ብሎ እንዲህ በምታዩት መልኩ እያለቀሰ ከሰጠው ቃለ መጠይቅ ላይ ቀንጨብ አድርጌ ለሌሎቻችሁ ትምህርት ይሆናል። ፈጣሪ በሰጣችሁ ጤና፣ ፈጣሪ በሰጣችሁ እጅና እግር መስራት እየቻላችሁ ተስፋ ለቆረጣችሁ የዚህ ልጅ ብርቱ ወኔ ለእናንተ ማነቃቂያ ይሆናል። የሱ ህይወት ተሞክሮ ለሌሎች ተስፋ ይሆናል። ተስፋ ቆርጦ ቤታቸው ለተቀመጡ ተስፋ የሰነቀ መልእክትን ስላስተላለፈ ምንም ያስተምራል ብዬ ቀንጭቤ አቅርቤላችኋለሁ። ድንግልናዋን $2 ሚሊዮን የሸጠችው ይህች ወጣት የሆነ ወቅት ላይ አነጋጋሪ ነበረች። ላውራ ትባላለች። 22 ዓመቷ ነው። ድንግልናዬን እሸጣለሁ በሚል ኦንላይን ላይ ነበር በጨረታ ያወጣችው ማለት ነው። በጣም በርካቶች ተሳትፏል። መጨረሻ ላይ እንግዲህ 3 ሰዎች ናቸው ለጨረታው እንግዲህ ፍጥጫ ውስጥ የገቡት። አንድ ቢዝነስ ሰው ነው ዱባይ የሚገኝ ባለሀብት፣ ሌላኛው እንግዲህ የገዛው ማለት ነው የሆሊውድ ኤሊስት የሆነ ተዋናይ ነው። በጣም ታዋቂ ነው አሉ። ነገር ግን ስሙ አልወጣም እስካሁን ድረስ። እሱ ነው አሸንፎ የገዛው። ሌላው ደግሞ እዛው ለንደን ውስጥ የሚገኝ አንድ ፖለቲሻን ነበር። በመጨረሻው እንግዲህ የሆሊውድ ተዋናይ በጣም ታዋቂ ነው ብያቸዋለሁ። ስሙ እንግዲህ ስለሌለ ነው ያልጠቀስኩት። ይህን ነገር አሸንፎ $2 ሚሊዮን እንግዲህ አውጥቶ ማለት ነው የዚችን ልጅ ድንግልና ወስዷል ማለት ነው። ታዲያ በጣም በሚገርማችሁ ሁኔታ ይቺ ሴት ማለት ነው ገና ወጣት ሳለች ነበር እንደዚህ አይነት ነገር ውስጥ የገባችው። ታዲያ ተጠይቃ ነበረ። ሃይማኖተኛም ነች አሉና ስለ ሃይማኖትሽ ምን ትያለሽ? ከሃይማኖትሽ ጋር ሳይጋጭም በማለት ተጠይቃ ነበር። በጣም በርካታ ሴቶች እኮ ድንግልናቸውን በነፃ እያወጡና እየሰጡ ነው። እኔ ግን ለወደፊት የሚሆን ቢያንስ ገንዘብ ይዤበታለሁ። ስለዚህ አንዳች ነገር እንኳን የሚጸጽተኝ ነገር የለም፣ አሪፍ ብር ማግኝቼበታለሁ በሚል ነው የተናገረችው ማለት ነው። ነገር ግን እስካሁን ድረስ ይሄ ገዛ የተባለው የሆሊውድ ተዋናይ ማን ይሆን የሚለው ጥያቄ አልተመለሰም። ጋይስ የዚህ ዓለም ነገር እጅግ በጣም ነው የሚገርመው። ያለው ልዩነት እጅግ በጣም የሚያሰጋ ነው በነገራችን ላይ እና ቀደም ብለን ያየነው ወንድማችን እንግዲህ እጅግ የሚያሳዝን ነገር ነው። ይህንን ብር ለሌሎች ህይወት ይቀይራል፣ ይለውጣል። ለአንዳንዶቹ ደግሞ እንግዲህ እንደዚህ እንደ ጌጥ ይጠቀሙበታልና እንዴት በጣም ነው የሚያሳዝነው። ያለው ነገር የብር ጉዳይ ምን አይነት ኃይል እንዳለው ይሄንን ብር ማለት ነው የሚገርም ነው። ብቻ ይሄን የአርቲስት ግን ማን እንደሆነ እስኪ ገምቱ እስኪ ጋይስ። እኔ መሮኛል፣ ወሮኛል፣ መሮኛል፣ ቅማል ነው ቁንጫ መሮኛል ለምን እኔ ሰውነት ግን መሮኛል። የኑሮ ከበደኝ መሮኛል ነው ያልኩ። አትታጠበውም? የግል ንጽህናን መጠበቅ እኮ ነውና እንዳይወር መሮኛል ነው እኮ ያልኩ። እኔ ታጠብ ዝም ብለህ የላችሁብኝ ወሮማ ማድረ ታም በተሸብ የኔ አዶናይ ማርች 28 ሞቲቬሽናል ስፒች ያቀርባል። ሁላችንም እዛ እንሄዳለን አንቀርም። የኔ ጀግና ዋው! አዶናይ ጨፍኖ መደገፍ ትክክል አይደለም። ላይክ ፍጹም ነው፣ አያጠፋም፣ መላክ ነው፣ ሊበር ነው ምናምን እኔ አይመቸኝም። እሱ ትክክል አይደለም። ገብቷችኋል? ይሄ ከእግዚአብሔር እኩል እሱን ማድረግ ትክክል አይደለም።
በሪዝን እሱን ፎሎ ማድረግ ጥሩ ነው። እኔ ለሴት ልጅ ክብር ስላለው መልካም ቃላት ሴቶች ላይ ስለዘራ መልካም ቃላት ነፍስ ያለው ቃላት ሴቶችን አልሰበረም። እንደ ዮናስ ሙሉነህ ቅስሟን ስበራት፣ ድፈራት፣ ደብድባት፣ ወገባ ገዷን በላት አላለም። ከፈን ያደረገ በሱ ምክንያት ሰፖርት አድርጓል። ሌላ የቲክቶክ ድራማ እንደዚህ ነው የለውበትም። ይሄ እዚህ ሄደ አዶናይን ተከታትዬ እዚህ ሄደ ይሄን በላ ይሄ ጠጣ አይመለከተኝም። ሌላ የሚያሳስበኝ ጉዳዮች አሉ። ግን በዚህ ሞቲቬሽን ምናምን አብሶሉትሊ ሞቲቬሽን ያስፈልገናል። መልካም ዘር የሚዘራ መልካም ቃላት የሚናገር ወጣት ልጅ ነው። ለክፉዎች እንኳን እድልኛ ኢትዮጵያኖች ሰጥተን ሀገራችን ዋጋ እየከፈለች ነው። ዋይናት ለመልካም ዘር ለሚዘራ መልካም ቃላት ዜጎች ላይ ለሚዘራ ወጣት ለምንድን ነው እድል ማንሰጠው? ለምንድን ነው እድል ማይሰጠው? ለአዶናይ ለምን እድል አይሰጠው? ዮናስ ሙሉነህ ስቲል እኮ ኢትዮጵያውያኖች ለአንተ እድል እየሰጡ ነው። ጋይስ ምን እንዳለች ገብቷችኋል? እኔ እንጃ፣ እኔ በደንብ አልገባኝም ምን ለማለት እንደፈለገች። ነገር ግን ትደግፈዋለች ዞሮ ዞሮ። ዮኒ ደግሞ ዛሬ አሪፍ አድርጎ ገልጾታል አዶናይንና የእሱን እናየው እስኪ መልስ ከሆነ ምናልባት አገር ቢሳካ ነው ሰላም ቢሆኑ ነው። ይሄ አዶናይ ያሳየ ምን አባት አመጣል። ዮኒ መጥቷል። ከዶሮም ጋር ተታረቅን ማለት ነው። ዶሮዬን ፎሎ አድርጓት። ይሄን ቪዲዮ ዱዌት ያደረኩት ዶሮ ናት። ፎሎ እያደረጋችኋት ቤተሰብ። ዮኒ ምንድን ነው የሚለው? ስሙ ስለ አዶናይ ካልተገላበጥክ ታራለህ። ያራዳ ልጅ ምን ይሉ መሰለ? አሜሪካንስ ምን አሉ? አሜሪካኖች ምን ይላሉ? any publicity is a good publicity. any publicity is a good publicity. you understand me? yes. ምን ማለት ነው? ማንም በፈለገ መልኩ አንተም ፕሮሞት አድርገ ማለት ላንተ ጥብስ ነው። አዶናይ በኔጌቲቭ መጮሁ ለአዶናይ ጠቅሞታል። አዶናይ ብልጥ ልጅ ነው። እንዲያውም ምን አለ? ይሄ ተመታ እንደው ሀግ ብሰጣችሁ እጃችሁን ብስመው ብሎ በጫማ ጥፍ። ከልቡ ነው። ፍቅር የሆነ ልጅ ነው ብያለሁ። ፍቅር የሆነ ልጅ ነው ስላልሰማ አልከኝ። ዮኒ አሸነፈ አይደለ? በቃ መገኘት አለበት ፕሮግራሙ። ይሰድበናል ብለን ምናምን ሰፍ ብሎ የጠበቀ ሰው አለ። ገብቷል? አሁን ለምሳሌ አዶናይ ተቀጥቅጧል አይደለ? እኔም ሌሎቻችን ምናምን ቀጥቅጠ ነው። አንዳንዱ ሌቭሉን አሳንሶ ምልህ ያን ያህል አይገባውም። ገባ? እንቀጣቀጣለን በስሱ ምናምን ነገር እንላለን። በማይገባው ደረጃ የሚወርድ ደግሞ አለ። አንዳንድ ሰው በቃ ዝም ብሎ የኝም ይላል ደግሞ እቃቅ። ተግባባን? ከዛ ምን አለ? ምንድን የተጎዳችሁት አለ። ጭራሽ እናሳዝነው ጀመረ የተመታ እቅፍል አርጋችሁ አሳዘነው። እንደው ሀግብ ሰጣችሁ እንደው እጃችሁን ይዤ ማን ይጎዳ ማን ነው እንዲያረገ እቅፍ ባረጋችሁና እንደው አይዟችሁ ብላችሁ ደስ ይለኛል ብሎ እንደዚህ ቀረቀረል። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ
የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። ላይክ እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። አለቃችሁ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ይጎዳ? ማን ነው እንዲያረገ? እቅፍ ባረጋችሁና እንደው አይዟችሁ ብላችሁ ደስ ይለኛል ብሎ እንደዚህ ቀረቀረል። ፍቅር ያሸንፋል። ሌላው ቢሆን እኔን የተናገርከው ብሎ እኮ ሊጮህ ነው። ሌላው ቢሆን ትህትና ይበልጣል። ፍቅር ያሸንፋል። መፋቀር፣ መዋደድ፣ መረዳዳት፣ መተሳሰብ ነው ያለው። መጣላት እዛ ፕሮግራሙ ላይ የምትገኙ ጀለሶች ለአዶናይ ይሄ በማኛው ሂሳብ ነው እያላችሁ እቀፉልኝ። አቅፍልሃለሁ። እቀፉልኝ። አይ ፕሮሚስ ዮኒዬ አቅፍልሃለሁ። እውነት አዶኒ ሰምተሃል? ይሄ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ፣ በቴክኒክ ብልሽት ነው። ለካ ስንት እብድ፣ ስንት ሾጥ፣ ስንት ቀውስ፣ ስንት ፉል ታይም እከክ ያለበት ሀገር መሆኑን ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ስንት እከክ መሀይም እንዳለ አይቻለሁ። ለምሳሌ አንድ ልዘግበ ያራዳ ልጅ ምንድነው መዘግብ መሰለ? አንዱ ልጅ ላንተ አግዞ ይመስለኛል እዚህ ሀገር ላይ ልጅ ፖስት አርገህ ኔጌቲቭ ነገር ተናገርክ ማለት በህይወት ላይ ፈረድክ ማለት ነው። አሜሪካን ሀገር ገባ። እኔ አሁን ያን ሰው ከስሼ አፈር ከድሜ አሜሪካን ሀገር ማስገባት እችላለሁ። ስለዚህ ያልሰለጠነ ሰው መሆኑ ገባኝ። አንተም ጋር ሲመጣ ድሬስ ኮድ ፕሮቶኮል ተብሎ ሲመጣ ኮፍያ ዙሮ የሆነ የጻን ልጅ ቲሸርት ለብሶ ምናምን ቃቃ ሲጫወት ያየሁት ሰው አለና ሌሎች ደግሞ የማይረቡ ሰዎች አሉ ምናምን እንዳልኩ በሱስ በምናምን ብዙ የህይወት ካርታ የጠፋባቸው ዲያስፖራዎች ብዙ እንዳለ አሳይተኛል አንተ። ስለዚህ ለኛ ይምጣልን ሞቲቬሽናል ስፒከር ብለው ካሉ my brother do you think ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀስል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ in America. that was me. so እኔ ስተተኛ ነኝ። ስለዚህ አዶናይ ይሄን ፉል ታይም እካክ መሀይምና ያልሰለጠነ አሜሪካ አይደለም ጨረቃ ላይ ቢወጣ የማይሰለጥን ዲያስፖራን በደንብ አድርገህ ምን አርግልኝ አንቃልኝ። ያንን ነው የምለው። ስለዚህ ምንም ከአንተ ጋር የሚያቃርነኝ ምንም ነገር የለም። ሌላው አንተ ጋር መጥተው ኮምፕሌን ያደረጉት ራሳቸው መልሰው መጥተው የሚያጨበጭቡት ራሳቸው ካየ ቪዲዮውን ያሳዩዋል። እርግጠኛ ሆኜ መናገር እችላለሁ። ያሳዩዋል። እኔ ቤት መጡ፣ ኮምፕሌን አደረጉ፣ ጮሁ፣ አለቀሱ። እንዲሆንን ተንቀን ተባረን እንዲያርገውን በዚህ ፈጥረውን በዚህ ወጥቼ በዚህ ገብቼ አንዷ ብልጽግና ስለሆንኩ ነው፣ አንዷ አብይን ስለምወድ ነው፣ አንዱ ድሬስ ኮድ ስላለበስኩ ነው፣ አንዱ በዚህ እያለ ምድረ እብድ መጥቶ እኔ ፔጅ ላይ ኮምፕሌን ሲያደርግ እንዴት አሜሪካ እየኖርክ እንደዚህ አይነት ነገር ይደረጋል? እኔ ጠረጴዛውን ገልብጬውላ ነው የምወጣው ብዬ ስናገር ነበር። በሌላ ነገር ደግሞ ከሄድን the legend ክበበው ገዳ የመጨረሻ የሚመቸኝ ሰው ነው። እሱና እኔ ኮሜዲያን ብዬ የምላቸው ነፍሱን ይማረው ተስፋዬ ካሳ የሚባል አለ። ሌላ በጣም ይሄንን በጣም ነው የምወደው ክበበው ገዳና መስከረም በቀለ፣ ሁለቱ ኮሜዲያኖች for me the legends በጣም ወዳቸው በጣም ማከብራቸው ሰዎች ናቸው። ኤኒዌይስ አዶናይ ሰክሰሱን አግኝተዋል። በርታ በዚህ ጉዳይ ላይ እኔ ነቅተዋል ብዬ ስላሰብኩኝ በጣም ይቅርታ።
በጣም 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 ይሄ እካክ የሆነ ዲያስፖራ ስላልነቃ በደንብ አነቃቃልኝ ለማለት ያክል ነው። ይመቼ። መልካም ጊዜ። ማርች 28 ሄዳችሁ ምድረ ሰገጤ መሃይም ነቅተ በደንብ ነቅተና አመሰግናለሁ። በዚህ አጋጣሚ እንግዲህ እዛ ያላችሁ አዲስ ብትገኙ ለአዶናይም ትልቅ ሞራል ነው የሚሆነው። ባትፈልጉም እንኳን አይታችሁ የምትወዱት ከሆነ አይታችሁ እንግዲህ የታሪካዊ ቀን ብትሳተፉ አሪፍ ነው ብዬ እኔ አስባለሁኝ። እንግዲህ ከቻላችሁ እኛም ብትወስዱን ደስ ይለን ነበረ። ያው ጊዜው ደርሷል እንጂ ማርች 28 ነው እና እንግዲህ አሪፍ ዝግጅት እንዲሆንላችሁ ምኞቴ ነው። በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁኝ ማለት ነውና ወደ ቀጣይ ቪዲዮ ላሻግራችሁ ተመልሼ እመጣለሁ። በስተመጨረሻም ከመቶ በላይ የሚሆኑ ህጻናት ነጻ ህክምና እድል ያገኙ 3 ልጆች ተወስደዋል ማለት ነው። እንደሚታወቀው እንግዲህ ሄርት ቱ ሄርት ቺልድረንስ ኤድ በአሜሪካን ሀገር ከማርች 13 እስከ 21 ፈንድሬዚንግ ፕሮግራም አዘጋጅቶ ነበረ። በዚህ ፈንድሬዚንግ ፕሮግራም በአቶ ብርሃን ተድላ እንዲሁም ደግሞ ተጽዕኖ ፈጣሪው አዶናይ አማካኝነት እንዲሁም ደግሞ ከቦርዱ አባላት ጋር በመሆን እንዲሁም በሀገር ውስጥና ከሀገር ውጭ ባሉ ሶሻል ሚዲያ ኢንፍሉዌንሰርስ ልበቀናነት ከ$350,000 በላይ ልናሰባስብ ችለናል። ይህ ታዲያ መጀመሪያ ታቅዶ ከነበረው ከ100 ህጻናት አልፎ ለ120 ህጻናት ህክምና ለመስጠት ያስችለናል። ይህ ብቻ አይደለም። በተጨማሪ ከጣሊያን ሀገር በሚመጡ የህክምና ቡድን ለተጨማሪ 50 ህጻናት ነጻ ህክምና እድል የሚሰጥ ይሆናል። 170 የሚሆኑ ህጻናት በሚመጣው 2 ወር ውስጥ ነጻ የሆነ የልብ ህክምና የሚያገኙ ይሆናል። እኛም ደግሞ የሚያደርጉትን የህክምና ክትትል እያንዳንዱን የምናሳያችሁ ይሆናል። ይህ ሁሉ እንዲሆን በተለያየ መንገድ ለተባበራችሁን ኢትዮጵያውያን በሄርት ቱ ሄርት ቺልድረንስ ኤድ ስም ምስጋናችን ከልብ። ጋይስ እንኳን ደስ አላችሁ የአዶናይ ደጋፊዎች ሁላችንንም ማለት ነውና እንግዲህ ለ100 ሰው ነበረ ይህ ቻሌንጅ የተጀመረው። እንደሚጨምር የታወቀ ነበረ። ነገር ግን በጣም እጅግ ደስ የሚል ነው። በአጭር ጊዜ ውስጥ 100 ሰው ነበር የታሰበው። 170 ህጻናት ወይም የልባቸውን የታከሙ ልጆች እንግዲህ ሊታከሙ ነው ማለት ነው። እጅግ በጣም የሚያስደስት ዜና ነው እንግዲህ ዛሬ የሰማነው ማለት ነው። እንግዲህ ይቀጥላል፣ ገና ነው ጊዜው። 2 ሳምንት 3 ሳምንት ይቀረዋል እና አሪፍ ጊዜ ነው ያለው ማለት ነው። በአሪፍ ሁኔታ እየሄደ ነው ያለው። እንግዲህ አጠናክረን እንቀጥላለን ሁላችንም ይሄንን ነገር ፍጻሜው እንዲያገኝ ማለት ነውና በጣም ደስ የሚል ቀን ነው ዛሬ ማለት ነውና እንግዲህ ወደ መጨረሻ ቪዲዮ አሻግራችኋለሁ። እንግዲህ ለአዶናይ ማሪዮ ሰርፕራይዝ አድርገዋለች። እንግዲህ እሱ ቪዲዮ እኔና እኔ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ይህ ሀሳብ ካላችሁ ደግሞ ኮሜንት ላይ እንግዲህ እንድትጽፉልኝ ጠይቃችኋለሁ ማለት ነው። የነበረኝ ቆይታ ይሄንን ይመስላል። አመሰግናለሁ። ባይ። እሰይ ቱር 3 ቀን ቀርቶታል። ዛሬ ለአዶናይ አንድ ሰርፕራይዝ ልናደርገው ነው። ስጦታው ምን ይመስላችኋል? በኮሜንት አስቀምጡ። ይሄን ስጦታ ደግሞ የገዛለት ሳሚ ተድላ ነው። ስጦታውን ይዤለት ልገባ ነው። አሁን አላሳያችሁም፣ ግን ምን ይመስላችኋል? እስቲ ገምቱ። ትኬቱን ማለት ነው ከታች በማስቀምጥላችሁ የአዶናይ የቲክታክ አካውንት ባዮ ላይ ሊንኩን ታገኙታላችሁ። በዛ ውስጥ የገባችሁ መግዛት ትችላላችሁ። ጊፍቱን ይዤ ወደ ውስጥ እንግባ። ሳሚም አለ። ምን ይመስላችኋል? እንግባ። ልግባ። ቁጭ ብለዋል እዛ። ከሳሚ ጋር ቁጭ ብለዋል። ሃፒ በርዝዴይ ቱ ዩ ያለ ልደቷ አላለፈም ተብለህ አዲዬ ልደትህ ቢያልፍም ሃፒ በርዝዴይ ብሎ ሳሚ ይሄንና ይሄን ስጦታ What is this? Lenovo Yoga? Yoga مثلا مادي ويس What is this one? 899
Going in 2026 ነው ሁለቱም እንዴ ኦ ኦኬ በጣም ነው ደስ የሚለው this is beautiful እስኪ አጅሊንታ እንትን ነው whoa እስኪ እሺ ዋው በስ ላፕቶፕ እንደዚህ ሲከፍት አይታችሁ ታውቃላችሁ? እኔ አላውቅም። ራሱ በእናታችሁ በጣም የሚመጣ ሰው ደግሞ እነዚህ ነገሮች ዋው ይሄ ነገር አሳያቸው። ይሲበስ ቱ ስክሪን እንዴ አትወድ God damn bro Thank you hi ማረ Thank you man I appreciate it በዚህ ጋር ታፕ ታፕ አድርጉ በዚህ This is nice man በጣም የሚያምረው Yeah I'm very happy